በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ናቸው። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ሰው ይመረጥ ይባላል። አንዳንዴ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን? እግዚአብሔር በእኛ እውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው፣ እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። የእግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ ላይ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም። በዚያም ወራት ይጾማሉ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ያለው። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር እያለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ቃሉ ሲጀምር እንደዚህ ይላል፣ በዚያን ጊዜ የዮሐንስ ደቀ መዛሙርት ቀርበው እኛና ፈሪሳውያን የምንጾመው ያንተ ደቀ መዛሙርት የማይጾሙት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይበልጣል። እኛ 6 ዓመትም 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸግረ። እኛ ራሱ ጠራጊ ያስፈልገን። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር። በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ ነው። በረከቱን ያሳድርብን። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም። ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው።
ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው፣ ለዮሐንስ መዝሙር የዘመረው፣ ለዮሐንስ ምስጋና ያቀረበ ነው እኛ እንዳይመስላችሁ። ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘው። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው። ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች አለው። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገየው? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስቲ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደለ? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቆ ነው። ለምንድን ነው እግዚአብሔር ካልቸገረው ለምንድን ነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቆ ነው። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለባቸው። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃቸዋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ነው፣ ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጠራ ለክርስቶስ አጥማቂ መሆን የተመረጠ ነው። ዮሐንስን የሚያህል አልተነሳም። እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም በጣም ሰፊ ነበረ። በእውነት የዮሐንስን አገልግሎት አይነት ይስጠን። አሁን እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም። ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለ ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቧል። እና ይህ ዮሐንስ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት ይላል። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበረ። እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል። የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድን ነው አሉት። እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያሉት? ከፈሪሳውያን ጋር፣ ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙን ለምንድን ነው? እኛ ብቻ ነን እንደ የምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ ይህን ቢሰማ እንዴት ያዝናል። ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከ ማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸዋል። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም ማለት። ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው ነው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን ጋር ይሆናል። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል።
እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች አይደላችሁ። ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት ነው። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት ነው። የሰራው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር ነው። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩት። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለኛም የምንጸልየውን አስተምረን ብለው ጠየቁት ይላል። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማረ። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ እየጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው ማለት። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተማሪዎች አይጾሙም ለሚለው ጥያቄ ረጅም መልስ ሰጠ። ይህን መልስ አብራርቼ አጠቃልላለሁ። እኛም እና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ለምን አይጾሙም ሲሉት ክርስቶስ 3 መልስ ነው የሰጠው ለምን እንደማይጾሙ። አንደኛ ሙሽራ ከነሱ ጋር እያለ ሚዜዎች ሊያዝኑ ይችላሉን አለ። እስኪ በሉ ሙሽራ ከነርሱ ጋር ሳለ ሚዜዎች ሊያዝኑ አይችሉም። ለምን? ከነሱ ጋር ማስላል። እዚህ መሃል ሚዜ ሆናችሁ የምታውቁ ሰዎች ከሙሽራው አጠገብ ቁጭ ብላችሁ የሆነ ቅር የሚያሰኝ ሐዘን ነገር ብትሰሙ፣ ዜና ብትሰሙ፣ ሰርጉ እስኪያልፍ ድረስ ሐዘናችሁ ምን ታረጋላችሁ? ዋጥ ታረጋላችሁ። ለማ ክብር ብላችሁ። አቤት መብላት ባትፈልጉም ግን ለሙሽራው ሲባል ትበላላችሁ። መሳቅ ባትፈልጉም ለሙሽራው ክብር ሲባል ትስቃላችሁ። ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም ማለት ምን ማለቱ ነው? ጌታ እኛን ጾማለን ያንተ ተማሪዎች ለምን አይጾሙም ለሚለው ጥያቄ ነው ይህንን የመለሰው። ይህንን የመለሰበት ምክንያት የምታገኙት የዮሐንስ ወንጌል ምዕራፍ 1 ላይ ነው። የዮሐንስ ተማሪዎች የመጥምቁ ዮሐንስ ተማሪዎች የክርስቶስ ተማሪ ቁጥሩ ሲበዛ የዮሐንስ ተማሪ ቁጥር ሲያንስ በጣም ከፍቷቸው ነበር። እንግዲህ በዮርዳኖስ ወንዝ ጌታን ያጠመቀው ማን ነው? ዮሐንስ ነው። ስለዚህ የዮሐንስ ደቀ መዛሙርት የኛ መምህር ከክርስቶስ ይበልጣል የሚል አስተሳሰብ ነበራቸው። ክርስቶስን ዝቅ አድርገው ነው የሚያዩት፣ ዮሐንስን ከፍ አድርገው ነው የሚያዩት። ከዛ ዮሐንስ ካጠመቀው በኋላ ጌታ ማስተማር ጀመረ። ማስተማር ሲጀምር ህዝቡ ከዮሐንስ ወደ ክርስቶስ መፍለስ ጀመሩ። የዮሐንስ የቅርብ ደቀ መዛሙርት የነበሩ ሐዋርያው ዮሐንስ፣ እንድርያስ ሳይቀር ወደ ክርስቶስ ሄዱ ማለት። በጣም ይገርማል። የዮሐንስ ተማሪዎች ቁጥር አነሱ፣ የክርስቶስ ተማሪዎች ቁጥር በዛ። ይህን ጊዜ የዮሐንስ ተማሪዎች ተቆረቆሩ። እንዴ እሱ አይደል እንዴ ያጠመቀው? ትናንትና እሱ አጥምቆት ለዚህ ደረጃ አድርሶት እንዴት እሱን ሊተካ ይሞክራል የሚል መቆርቆር ተሰማቸው። ስለዚህ ወደ ዮሐንስ መጡና ጠየቁት ይላል። ምን አሉት መሰላችሁ? ያ በዮርዳኖስ ማዶ ያጠመከው አሉ። እስቲ በሉ ያ በሉ እስኪ በዮርዳኖስ ማዶ ምን ያልከው ማ? ያ ስሙን እንኳን አልጠሩም። ያ ሰውዬ ልክ እንደማለት ነው። ያ በዮርዳኖስ ማዶ ያጠመከው ህዝብ እያስተማረ ደቀ መዝሙር እያበዛ ነው ብለው መተው ተቆርቁረው ለዮሐንስ ነገሩት። አንዳንዴ እንዲህ አይነት ጸባይ አለን። በነገራችን ላይ እኛም ጋር እንዲህ አይነት ችግር ያለበት ሰው አለ። የሆነ ሰው ሰብኮ ወደ ቤተክርስቲያን ያመጣል። የሆኑ ሰባኪ፣ የሆነ ዘማሪ፣ የሆነ አገልጋይ እኛን ወደ ቤተክርስቲያን ሲያመጣን ከሱ ውጪ ሌላ ሰው አይመስልም። እኔ እሱ ነው የሚጥመኝ፣ ከሱ ውጪ ሌላ ሰው አልሰማም ምንላቸው መምህራን አሉ። በጣም ስህተት ናቸው። ክርስቶስ ሙሽራ ነው። እኔ ሚዜ ነኝ አለ። አርኩ ለመራዊ ወይም የሙሽራው ሚዜ እኔ ነኝ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ከሰማይ ካልተሰጠው በቀር ማንም ሊቀበል አይችልም።
እሱን ሄደው የሚከተሉት ከሰማይ ስለተሰጠው እሱም ከሰማይ ስለወረደ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ፣ እሱ ሊልቅ እኔ ላንስ ይገባል። እስኪ በሉ እሱ ሊልቅ እኔ ላንስ ይገባል። ማን ነው እንዲህ ያለው? ዮሐንስ። ሙሽራ ስራው ምንድነው? ሙሽራይቱን ከሙሽራው ጋር ማገናኘት ነው አይደል? ነው አይደለም? በቃ ሙሽራና ሙሽራይቱን አገናኝቶ ስራ ያበቃል እንጂ ወይስ ጫጉላ ሽርሽር አብሮ ይሄዳል? አይሄድም። ያበቃል ነገር አለ ማለት ነው። ከዛ በኋላ ከኖረ ሚዜ ስራው ሙሽራና ሙሽራይቱን ማገናኘት ነው። እኔ ሚዜ ነኝ አለ። ክርስቶስ ሙሽራ ነው፣ ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ እሱ ሊልቅ እኔ ላንስ ይገባል። መጥምቁ ዮሐንስ በረከቱ ይደርብን። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ አለ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ዮሐንስ ግን እንዲህ አይነት አጥማቂ አልነበረም፣ እንዲህ አይነት ሰባኪ አልነበረም። ምን አይነት ባህታዊ ነው! ተማሪዎቹን ወደ ክርስቶስ ነው የመራቸው። እሱ ሊልቅ እኔ ላንስ ይገባኛል። ሙሽራይቱ ያለችው እርሱ ምንድነው? ሙሽራ ነው ብሏቸው ነበር። ክርስቶስ ይህንን ስለሚያውቅ አሁን ዮሐንስ ተማሪዎች መጥተው እኛን እንጾማለን ደቀ መዛሙርት ለምን አይጾሙም ሲሉት ሙሽራ ከነርሱ ጋር ሳለ ሚዜዎች ሊጾሙ አይችሉም አላቸው። መምህራችሁ እኔ ሙሽራ መሆኔን ነግሯችሁ የለ? ስለዚህ ሐዋርያቴ ደግሞ ሚዜዎች ናቸው። ሙሽራ ከነርሱ ጋር እያለ አይጾሙም። ሙሽራ ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ምን ይላሉ? ይጾማሉ። መቼ ነው ያ ጊዜ? ሙሽራው ከነርሱ ምን የሚልበት? ማን ነው ሙሽራው? ክርስቶስ ነው። ከሐዋርያቱ የሚወሰድበት ጊዜ መቼ ነው? ሞትን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ ምን ያለበት? ያን ጊዜ ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላሉ? ይጾማሉ። ይጾም ጾመ ምን ይባላል? አይሰማም? ሐዋርያ። አሁን እየጾም ነው ያለው ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ? እበሉ ግድ የላችሁ። ያን ጊዜ በሉ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው? ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ ነው። እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቷል። እንደተነሳ ወደ ሰማይ አላረገም። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላሉ። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይ ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስጥ ተሰማያት ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ሙታን ከሙታን ከተነሳ በኋላ እንላለን። ኪዳን አስተማረ ለ40 ቀን ቤተ ክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግስት ነገር እየነገራቸው 40 ቀን እየታያቸው ለሐዋርያት ሥራ ምዕራፍ 1 ከቁጥር 1 ላይ። ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው፣ እያዩት ወደ ሰማይ ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ። ሐዋርያት ተጨንቀው ቆመው እያለ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል። ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው። ለ10 ቀናት ያህል ኢየሩሳሌም ውስጥ ቆዩ። በጽርሐ ጽዮን እየጸለዩ እየተጉ እመቤታችንን ከመካከላቸው አድርገው ሲጸልዩ ከቆዩ በኋላ በ50ኛው ቀን በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ከዚያ በኋላ ነው የጾሙት። አሁን ጌታ ያንተ ተማሪዎች ለምን አይጾሙም ሲባል መቼ ይጾማሉ ነው ያለው? ሙሽራው ከነርሱ ምን በሚልበት ጊዜ። ግን ወዲያው አልጾሙም፣ 10 ቀን ቆይተዋል። ለምን ወዲያው እንዳረገ ለምን መጾም አልጀመሩም? ሁለተኛው መልስ ጌታ የሰጠው እዛው ላይ ነው። 3 ነገሮች ነው ነገራቸዋለሁ ያለው።
ምን አለ ጌታችን? ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ካለ በኋላ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም። እስኪ በሉ ባረጀ ልብስ ላይ አዲስ እራፊ። እራፊ ታውቃላችሁ? አታውቁም? ድሮ ሕፃን ሆነን ልብስ ሲያረጅብን ምንድነው የሚደረገው? ይጣላል? አንጥልም። እኛ ሞልወያ እናረጋታለን እንጂ አንጥላትም ልብስ አይደል? ልብስ ሲያረጅ ምንድነው የሚደረገው? ይሰፋል፣ ይጣፋል አይደል? የሚጣፈው በሌላ ጨርቅ ነው። ልብሱ በጣም ካረጀ ያረጀው ልብስ ላይ አዲስ ጨርቅ ከተሰፋበት አዲሱ ጨርቅ አሮጌውን ልብስ ምን ይለዋል? አዎ የበለጠ ይቀደዳል ማለት። ስለዚህ ክርስቶስ እኔ ከነሱ ስለይ ሙሽራው አብሬያቸውኛ አይጾሙም አለ። እኔ ከነሱ ስለይ ሳርግ ይጾማሉ። አንድ ሁለተኛ በአሮጌ ልብስ ላይ አዲስ እራፊ የሚጨምር የለም። ይህች አዲስ እራፊ የተባለች ጾም ነች። ወይም ደግሞ አለ ሶስተኛ በአሮጌ አቁማዳ ላይ አዲስ ወይን ጠጅ የሚጨምርበት የለም፣ ምክንያቱም ሊፈነዳ ይችላል አለ። ሐዋርያት እኔ ከነሱ ከተለየው በኋላ ራሱ አይጾሙም፣ ወዲያው አይጾሙም። ለምን? አዲስ መሆን አለባቸው። አሁን አሮጌ ናቸው። ማንነታቸው ለጾም አይሆንም፣ መታደስ አለባቸው። የሚታደሱት ደግሞ በምንድን ነው? በመንፈስ ቅዱስ። ጾም ዝም ብሎ እውቀት ስላለ ብቻ አይደለም የምትጾመው። የመንፈስ ቅዱስ ኃይል ብርታት ሊኖረን ይገባል። አለዚያ በአሮጌ ማንነታቸው ላይ አዲስ ጾም የሚባል ሕግ ካመጣውባቸው ያን ጊዜ ይቀደዳሉ። መቀደዱም የባሰ ይሆናል። ነገር ግን በአዲስ እራፊ ላይ አዲስ ጨርቅ ቢያረጉለት ይጠባበቃሉ ሁለቱም አለ። ይህ ማለት ነው በመንፈስ ቅዱስ ሰውነታቸውን ካደስኩት በኋላ የዛን ጊዜ ይጾማሉ። ከኔ ጋር ናቸው? አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ሄዱ። ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁ እና አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደለም? የለባቸው? እኛ ደግሞ ስንት አጽዋማት ነው ያለን? አሁን እነዚህ ብሔረሰቦች 7 ጾም ጾሙ ቢባሉ አይክዱም ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው በአጋጣሚ ክረምት ነበረ፣ በዚህ ወቅት ነበር፣ አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ? ፍልሰታ አይደለ? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡና የሀገር ሽማግሌዎች ግን ሲያስቡት እስከ 9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ፣ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ አሏቸው። 15 ቀን ነው፣ ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። ከ5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት ነው፣ እንደ ውሃ። እንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደሉም። የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው፣ በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሃል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዴ አሉ። አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ባሮጌ ማንነት ላይ አዲስ መጣፊያ ሲመጣ ማለት ነው አይደል? ባሮጌ አቁማዳ ላይ አዲስ ወይን ጠጅ የተባለች ጾም ነች። ሐዋርያት ጾመዋል። በጣም ይገርም ነው። መንፈስ ቅዱስ ወርዶላቸው እኮ ብዙ ቋንቋ ተገልጾላቸዋል። ለአገልግሎት ዝግጁ አድርጓቸዋል። መንፈስ ቅዱስ ግን ጸጋ አለን ብሎ ለአገልግሎት አይወጣም። መጀመሪያ መጾም አለበት። ጸጋ ስላለህ ማገልገል አትችልም። አንደበት ስላለ መስበክ፣ አንደበት ስላለ መዘመር፣ እውቀት ስላለ ማገልገል አትችልም። መጀመሪያ የማን እርዳታ ያስፈልጋል? የእግዚአብሔር። ጸጋቸውን እንዲጠብቅል አሁን ሐዋርያት በጣም ይገርም 72 ቋንቋን የተናገሩ እግዚአብሔር በባቢሎን ሜዳ ላይ የበተነውን የዓለም ቋንቋ ሰበሰበው ሐዋርያት ውስጥ። በባቢሎን ሰዎች ትዕቢት የተበተነው የዓለም ቋንቋ በሐዋርያት ትትና ተሰበሰበ። በዓለም ሁሉ ቋንቋ ተናገሩ። የእግዚአብሔር ትትናው እንዴት አይነት ነው! ክርስቶስ በዚህ ምድር ላይ ያለ እኮ ተናግሮ ሄደው አንድ ቋንቋ ነው። ግፋ ቢል 2 ነው፣ ዕብራይስጥና አራማይክ ነው ተናግሮ ሄደው። ግን ክርስቶስ ስንት ቋንቋ ያውቃል? ስንት ቋንቋ ይችላል? እሱ የማይችለው ቋንቋ አለ? የለም። ግን በአንድ ቋንቋ አስተምሮ ሄደ። እኛ አሁን ከአንድ በላይ ቋንቋ ካወቅን ያስችለናል?
ይኸው እንግሊዘኛ መከራችን አንዴ የምናየው በየአርቢያንስ አትሊስት እንላለን። ክርስቶስ የዓለምን ሁሉ ቋንቋ ያውቃል፣ ግን በአንድ ቋንቋ አስተምሮ ሄደ። ምስኪኖቹን ገበሬዎች ግራ አላጋባቸውም። በግሪክኛ ጀምሮ በሮማይስጥ መጨረስ አቅተው እሱ ያላረገውን ግን ሐዋርያቱን 72 ቋንቋ አሸከማቸው። እንዴት አይነት ነገር ነው! በእኔ የሚያምን እኔም ማደርገውን ያደርጋል፣ እውነት እውነት እላችኋለሁ ከዚያም በላይ ያደርጋል ይላል። ክርስቶስ በአንድ ቋንቋ አስተምሮ ሄዶ ሐዋርያትን ግን 72 ቋንቋ ተናጋሪዎች አደረጋቸው። በሄዱበት እንዲያስተምሩ አደረጋቸው። እሱ ከአንድ ሀገር ሳይወጣ አስተምሮ ሄደ፣ እነሱ ግን ዓለም እንዲዞሩ አደረጋቸው። በጣም ይደንቃል። ቋንቋ በትክክል ለአገልግሎት የተሰጠ እንጂ ለጸብ የተሰጠ አይደለም። ክርስቶስ ቋንቋን ለሐዋርያት የሰጠው እንዲከፋፈሉበት እንዲጣሉበት አይደለም። ወንጌልን ለዓለም ሁሉ ምን እንዲሉ ነው? ፈሪ የነበሩት ሐዋርያት ደፋሮች ሆኑ። ቅዱስ ጴጥሮስ ከአንዴም 3 ጌታን አላውቅም ብሎ ክዶ ነበር። ፈርቶ ክዶ ነበር። በ3 ሰው ፊት የካደው ጴጥሮስ በ3000 ሰዎች ፊት አስተማረ። ቆሞ 3000 ሕዝብ ባለበት ሰበከ። ሰብኮ ሲጨርስ 3000 ሰዎች በክርስቶስ አመኑ ይላል። በአንድ ስብከት 3000 ሰው ማሳመን ቻለ። እኛ በ3000 ስብከት አንድ ሰው ለማሳመን እንቸገር። ይህንን ያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ብቻም አይደለም። ከዛ በኋላ ደግሞ ጾመዋል አባቶቻችን ሐዋርያት። በዚህ ምክንያት ከተናገሩት ቃል ያልተሰማ የለም። ወአልቦ ነቢብ ዘይተሰማ ቃሎሙ፣ አልቦ ነገር ወአልቦ ነቢብ፣ አንድ ቃልም የለም ድምፅም የለም። በዓለም ሁሉ ቃላቸው ተሰማ። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ንግግራቸው ወጣ። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ። ስለዚህ አባቶቻችን ሐዋርያት አገልግሎታቸው ሁሉ ለዓለም የደረሰው ስብከታቸው ሁሉ ውጤት ያመጣው ከአገልግሎት በፊት በመጾማቸው በመጸለያቸው። እኛንን እኮ ይህን ቤተክርስቲያን ያሰራ ነው ብለው ሃይማኖት የቀየሩ ሰዎች አሉ። ለምን? ከስራ በፊት መሰራት ያለበት ሰውየው ነው አይደለም? ነው አይደለም? እና ይህ ጾም አባቶቻችን ሐዋርያት ጾመው ለዓለም ያበሩበት፣ ዓለምን ያዳረሱበት፣ መንፈስ ቅዱስ የሰጣቸውን ጸጋ የተጠቀሙበት ነው። እኔ አንድ ነገር ልናገርና አበቃለሁኝ። ሐዋርያት መንፈስ ቅዱስ ተሰጣቸው። በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎችስ ጸጋችን ምንድን ነው? ለሐዋርያት የተሰጠ መንፈስ ቅዱስ ለእኛ ተሰጥቷል? አልተሰጠም? አልተሰጣችሁም? አልተጠመቃችሁም? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቶናል። ለሐዋርያት የተሰጠው ለእኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40ና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40ና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም የሚገርመኝ እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 አይሆን። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምፅ መቀነስ፣ ድምፅ መጨመር፣ ወደ ኋላ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንበትም። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት ማጥፋት።
መተኛት፣ መነሳት፣ ድምፅ መጨመር፣ መጮህ ማለት ነው። ድምፅ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ ነው። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል። እግዚአብሔር እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ያቃተን? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ናቸው። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። ትዝ ይላችኋል? ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብፅን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣ አለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። ግብጽ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣለሁ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ሰው ይመረጥ ይባላል። አንዳንዴ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን? እግዚአብሔር በእኛ እውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ባለቅኔ ነው። በቃ ከስግ እንዴ ኤልያስን የመገበው ቁራ ነው። እግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ ላይ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ እውቀት የለኝ፣ ከእውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም።
እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። እና ሐዋርያት የጾሙት ድካማቸውን ተረድተው ነው። ቋንቋ ተሰጣቸው። እንዴት ሄደው ይህንን ዓለም ይሰብኩታል? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማሩ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው። ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየለ፣ ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያደርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለኔም ላንተም የተሰጠው በ40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለው ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም? የሰማነውን በልቡናችን ያሳድርብን።